በመጀመሪያ መለየት ያለብን ነገር ለነገ አትጨነቁ አለ እንጂ ለነገ አታስቡ አላለም። ሁሉም ለባብሶ ሲወጣ ሚዲያ ላይ ሲቀርብ የደላው የተመቸው ይመስል ይሆናል እንጂ በእያንዳንዱ ሰው ጀርባ ብዙ ቁስል፣ ብዙ ሕማም፣ ብዙ ሸክም ይኖራል አለን። ስለዚህ ይህን ሁሉ ሸክም ሊያሳርፍ የሚችል ስለሆነ ነው አትጨነቁ አለ። እሺ ያስጨነቃችኋል? አዎ እሺ አምጡት፣ እኔ ልሸከመዋል። ችግሩ ግን እኛ አይቆይ ግድ የለም እኔው ልሸከመው እያል እንገዳገዳለን። ችግሩ እዛ ላይ። አሁን ትግል የሚጠይቀው ትምህርት የሚጠይቀው ለዚህ ነው። ኦርቶዶክሳዊነትን ከመጠሪያ አልፎ ነኝ ከማለት አልፎ ወደ ውስጥ አስገብተው ዓለምን የምናይበት መነጽር፣ ሕይወትን የምንመራበት መንገድ እንዲሆን ማድረግ ነው። ያ ነው ትምህርትም ድካም የሚጠይቀው። ሰው ብዙ ተምሮ አንድምታ ምንም ሁሉ ተምሮ አስተሳሰቡ መንፈሱ ኦርቶዶክሳዊ ላይሆን ይችላል። ወደ ውስጥ ለማስገባት ትግል ይፈልጋል። ጭንቀትን፣ በሽታን የመቋቋም አቅምን ያዳክማል። እንቅልፍ ማጣትን ወይም በሽታን እረፍት አልባ ማድረግንም ደግሞ ያስከትላል። የምግብ መፈጨት ስርዓትን ያውካል ይላሉ። ራስ ምታትንና የጡንቻ መወጠርን ያስከትላል። ጭንቀት ራስ ምታትን ያመጣል። ጭንቀቱ ከተደጋገመ ራስ ምታቱም እየተደጋገመ ወደ ቋሚነት ሊሸጋገር ይችላል። የጡንቻ መወጠርን ያስከትላል። የደም ግፊት መጨመርንና የልብ ጤና መጎዳትን ሊያስከትል ይችላል። ጭንቀት በስኳር ህመም የመጠቃት ዕድልን በከፍተኛ ሁኔታ ይጨምራል። ወደ ባሰ መጥፎ ልማድ ከዚህ ለመደበቅ ሲባል ደግሞ ሊመራ ይችላል፣ ወደ አልኮል፣ ወደ አላስፈላጊ ተግባሮች። ስለዚህ ጭንቀት አካላዊ የሆኑ ችግሮችን ያስከትላል። እንደገና ደግሞ ከዚህ ለመሸሽ ሲባል ወደ ሌላ ደግሞ ተደራራቢ ችግር ሊወስድ ይችላል። ለነገ አትጨነቁ ማለት ለነገ አታስቡ ማለት አይደለም። ይህ ቃል ቀላል አይደለም። አንድ ሊቅ ምን ብሏል? አውግስጢኖስ ነው መስለኛል። ከብዙ ፈላስፎች እግር ስር ተቀምጫለሁ አለ። ብዙ ትምህርት ከብዙ መምህራን ተምሬያለሁ አለ። ሆኖም ግን እነዛ ያስተማሩኝ ፈላስፎች፣ እነዛ የትምህርት ጊዜን ያሳለፍኩባቸው የተለያዩ መምህራን ሊቃውንት ከነዛ ከአንዳቸውም ግን ሸክማቸው የከበደ ወደ እኔ ኑ አሳርፋቸዋለሁ ሊለኝ የቻለ ግን አልነበረም ይላል። ለእኛ ሸክሙ እንዳይከብድብን እኮ ነው ለነገ አትጨነቁ ያለው፣ ለሌላ አይደለም። በቤተ መንግስት የኖሩ መሬት ሊረገጡ በጣም የተጸየፉ ራሳቸውን ከሌላው እነሱ ተራ ከሚሉት ሕዝብ ጋር መቁጠር በጣም የከበዳቸው አሉ። ዛሬ የሆነ ሀገር ሕዝብ ሲጠየቅ ስንት ነው ሲባል እነሱንና መሰሎቻቸውን ብቻ ቆጥረው ጥቂቶች ነን ያሉ፣ ሌላውን ሕዝብ እንደ ሕዝብ ያልቆጠሩ ሁሉ አሉ ወይ? ሁሉም የለም። ሁሉም ወደ መሬት ተመልሷል። ትንሣኤ ዘጉባኤን ይጠብቃል። ሐዘኑም ደስታውም አልፈዋል። እንባውም አልፈዋል። ሳቁም አልፈዋል። ድሎቱም አልፈዋል። ሳቀቀኑም አልፈዋል። ለጥቂት ጊዜ ነው። ስለዚህ አትጨነቁ ያለው ለዚህ ነው። የሚያልፍ ነው። ምኞቱንም አትውደዱ፣ ዓለሙንም አትውደዱ፣ ሁሉ ኃላፊ ነው። ኃላፊ ነው። አውጥታ ወርደው መጨረሻ ላይ የደረሱባት ምክር አጭር ነች። ሁሉም ያልፋል የምትል ሁሉም ያልፋል፣ ሁሉም ያልፋል። እኛም እናልፋለን። አሁን ዛሬ እዚች ቤተክርስቲያን በዙሪያ አለን። እኛ ከሆነ ጊዜ በኋላ አንኖርም። የዛሬው የትምህርታችን ርዕስ ለነገ አትጨነቁ የሚል ነው እና ዛሬ በዚህ በጭንቀት ዙሪያ ነው እንደ እግዚአብሔር ፈቃድ አጠር አድርገን ለማየት የምንሞክረው። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከእነርሱ ከወፎች ማለት ነው እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን ወደ እሳት የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁ እንዴት ይቀጥላል። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ማቴዎስ 6:25-34 ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን፣ አሜን። እንግዲህ አብራርቶ ነው ለነገ አትጨነቁ ያለው። እንደው ዝም ብሎ
ነግሬያለሁ ስሙ በሚል አይደለም። ለምን መጨነቅ እንደማይገባን አብራራ። በሰፊው ነው ያብራራው። ይሄ በእውነቱ ሌላም ተጨማሪ ማብራሪያ ያስፈልገው ነበር። እንደው በአምላካችን ቃል ላይ እናብራራ ማለትም ማበላሸት ነው። ግን ያው መቼስ የጨነቀው አንድ ሲያጽናኑት ደስ ይለዋል እና ጭንቀታችን ብዙ ስለሆነ ሁላችንም በዚህ ዓለም ስለምንኖር ያው ይሄንን የባለቤቱን ቃል ከተለያየ አቅጣጫ ማየት ለምን እንዲህ እንዳለ መነጋገር ሊጠቅመን ስለሚችል ነው እንጂ የተነገረው በቂ ነው። በእውነቱ ለምን አትጨነቁ እንዳለ ከሚገባው በላይ አብራርተዋል። ነፍስና ስጋን የፈጠረ አምላክ ለዚህ የሚያስፈልገው መስጠት ያቅተዋል ወይ? ከባድ የሚሆነው ነፍስን መፍጠር ስጋን መፍጠር ነው። የሚቀበል ተቀብሎ ደግሞ የሚያደቅ ጥርስ ብቻ ሳይሆን ደግሞ ስናኝ ወደ ውጭ እንዳይወጣ ከንፈርን ያን ሁሉ አዘጋጅቶ ከዛ ማውረጃ ቧንቧን ከዛ ተቀባይ ጨጓራ ውስጥ ደግሞ ያን ምግብ የሚያደቁ በጣም የሚገርሙ በጣም ጠንካራ የሆኑ አሲዶችን ባለሙያዎቹ ሃይድሮክሎሪክ አሲድ ምናምን ተይሏቸዋል። ሰውነት ላይ ቢያርፉ በጣም የሚያቃጥሉ ግን ደግሞ ምግቡን እንዲያገኙት ሌላውን ሰውነታችን ክፍል ደግሞ አግኝተው እንዳይጎዱት አድርጎ ከዛ ደግሞ እንደሚገባ ካዘጋጀ ከፈጨ በኋላ የሚጠቅመውን በደም ሕዋሳት አማካይነት ወደ ተለያየ የሰውነት ክፍሎቻችን ኃይል፣ ጉልበት፣ ብርታት እንዲሆኑ ይልካል። የማይጠቅመውን ደግሞ እሱ ባዘጋጀው መንገድ ያወጣል። እንዲህ እያደረገ አየሩና ምግቡ የሚገባበትን የተለያየ አድርጎ ምግቡ ወደ አየሩ እንዳይገባ ድንገት እንኳን በእንስሳት ቢገባ በትንታ ተመልሶ እንዲወጣ ምን ያላዘጋጀው ነገር አለ? እና ይህን ሁሉ ሲስተም ያዘጋጀ አምላክ ለዚህ የሚያስፈልገውን መስጠት ያቅተዋል ብላችሁ እንዴት ትጠረጥሩኛላችሁ? ነው ሰርቶ ነው እግዚአብሔር ያሳየው። እንዲያው ዝም ብሎ በደረቁ አታስብ ብያለሁ አላለም። እግዚአብሔር በተግባር ሰርቶ ነው ይህን ሁሉ ያዘጋጀ አምላክ ለዚህ የሚያስፈልገውን ላይሰጥ ይችላል ብላችሁ አትጨነቁ ነው። ታዲያ ጌታችን ለምንድን ነው አትጨነቁ ያለው? ለምንድን ነው አትጨነቁ ያለው? መድኃኒታችን ኢየሱስ አትጨነቁ ያለባቸውን ትንሽ ምክንያቶች ባጭሩ እናስታውሳለን። አንደኛው ምክንያት ጭንቀት ጎጂ እንጂ ጠቃሚ ስላልሆነ ነው። አትጨነቁ ያለን ጭንቀት የሚጎዳ እንጂ የሚጠቅም ስላልሆነ ነው። እግዚአብሔር የሚከለክለው ሁሉ የማይጠቅመንን ነገር ነው። የሚጠቅመንን ነገር እግዚአብሔር አንድም ከልክሎ ያዝ። እስኪ አምጡ የሚጠቅመን ነገር አንድ የከለከለው። አዎ ለጊዜው የምንወደው የሚመስለን ነገር እግዚአብሔር ባይከለክል ምንነው ይኖራል። ከስሜት ወጥተን በእውነት ካየነው ግን ጎጂ ነው። እግዚአብሔር የከለከለው ነገር ሁሉ የማይጠቅም ነው። እንደ ሕፃናት ስንሆን ላንረዳው እንችላለን። ሕፃናት ለጊዜው እሳትም ቢሆን ቢጨብጦ ያምራቸዋል አይደለም? እና ወላጅ ተው ሲላቸው ሰው ያለቅሳሉ። ለምን? አይምሯቸው አልመሰለም። ጥቅምና ጉዳት ገና ያመዛዝኑ እንጂ ካደገ በኋላ ሰው እሳቱን ሊጨብጥ አይልም። እና እኛም አይምሯችን ሕፃን ሆኖ ካልሆነ በስተቀር እግዚአብሔር ተው ያለን ሁሉ የሚጎዳ ነው፣ አድርጎ ያለን ሁሉ ደግሞ የሚጠቅም ነው። ስለዚህ እግዚአብሔር ለነገ አትጨነቁ ያለው ጭንቀት ጎጂ ስለሆነ እንጂ ጠቃሚ ስለሆነ አይደለም የከለከለን። በመጀመሪያ መለየት ያለብን ነገር ለነገ አትጨነቁ አለ እንጂ ለነገ አታስቡ አላለም። ለትውልድ አታስቡ አላለም። ለወደፊት ሕይወታችሁ አታስቡ አታቅዱ አላለም። በማሰብና በመጨነቅ መካከል የሰማይና የምድር ያክል ወይም ከዛ የሰፋ ክፍተት ልዩነት አለ። ማሰብና መጨነቅ በጣም የተለያዩ ነገሮች ናቸው። ለዚህ ዓለም ድሮ ስለሚያስፈልገን ነገር ማሰብና ማዘጋጀትን አልከለከለንም። ራሱ ባለቤቱ ለሱ ባያስፈልገው ለኛ አርአያ ይሆን ዘንድ ከውስጡ ገንዘብ እየተቀመጠ ለሚያስፈልጋቸው ለነዳያንም ለነሱም ለሚያስፈልጋቸው እሱን ለሚከተሉት መግዣ ይውል ዘንድ ከረጢት ያስይዝ ነበረ። ይሁዳ የዛ ኃላፊ ነበረ። ይሁዳ የዛ ጌታ የሚያስይዘው ገንዘብ ባለ አደራ ነበረ። ያው ከዛ እያወጣ ይሰርቅ ነበር እንጂ። ስለዚህ ጌታችን ገንዘብን ለደቀ መዛሙርቱ ለሚያስፈልጋቸው ነገር ለችግረኞችም እንዲውል ገንዘብን መቀበልን አልከለከለም። ገንዘብ መያዝን አልከለከለም። እሱ የሚጠጋበት ጎጆም የለው፣ የሚያስፈልገው ነገር የለም። ግን አርአያ እንዲሆነን ከኔ ጋር ሳላችሁ ጭራሽ ገንዘብ አትያዙ አላለም፣ አልከለከለም። ቅዱስ ጳውሎስም በኢየሩሳሌም በችግር ላይ ለነበሩት ክርስቲያኖች ገንዘብ እያዋጡ እንዲያጠራቅሙ የቆሮንቶስ ክርስቲያኖችን አዟቸዋል። አንደኛ ቆሮንቶስ 16 ከ1 እስከ 3 እንዲህ ይላል። ለቅዱሳንም ገንዘብን ስለማዋጣት
ለገላትያ አብያተ ክርስቲያናት እንደደነገግኩት እናንተ ደግሞ እንዲሁ አድርጉ። እኔ ስመጣ ይሄ ገንዘብ ማዋጣት ያን ጊዜ እንዳይሆን ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረ በቤቱ ያስቀምጥ ብሏል። ስለዚህ ባገኘው እንደ ቀናው ማለት እንዳገኘው ገንዘብ ብዙ ካገኘ ብዙ፣ ጥቂትም ካገኘ ጥቂት፣ ከዛ የሚሆነውን ያክል የፈቀደውን ያህል ለኢየሩሳሌም ምእመናን በረሃብ በችግር ላይ ስለነበሩ ብሎ ያስቀምጥ። እኛ ስንመጣ እንደ አዲስ አምጡ ሰብስቡ እንዳትሉ አስቀድማችሁ አስባችሁ አስቀምጣችሁ ጠብቁናል። ስለዚህ ኢየሩሳሌም ሩቅ ለነበሩት፣ ቆሮንቶስ ግሪክ ነው፣ ኢየሩሳሌም ፍልስጤም ምድር ነው። እንግዲህ እንደዛ ሩቅ ለነበሩ ክርስቲያኖች አንድ አካል ነንና፣ ክርስቲያን የትም ሀገር ቢሆን ወገናችን ነው። የሀገር ጉዳይ፣ የዜግነት፣ የቋንቋ ጉዳይ አለም። የክርስትና የትም ቢሆን ክርስቲያን ነው፣ አንድ አካል ነን። ክርስቲያን በቋንቋ በሰፈር በመንደር አይለያይም። እንዲህ የሚለያዩ ሰዎች ክርስትናው ስላልገባቸው ነው፣ ክርስቲያን ስላልሆኑ ነው። ክርስቲያን ነን ካሉ በኋላ ከዛም ማለፍ ተብሎ ወደ ክህነት ወደ ምን ከተገባ በኋላ በቋንቋ በሰፈር ማሰብ፣ ይሄ ክርስትናው ሳይገባቸው እንዲሁ የገቡ ሰዎች ናቸው። አሁን ችግሩ አንድ ሰው ይሄን ጥሩ ገልጾታል። ኖሚናል ክርስቲያን ይላል፣ የስም ክርስቲያን። አሁን የብዙ ሰዎች ችግር፣ የብዙዎቻችን፣ እኔም እዛ ውስጥ ነኝ። ውጫችን ስማችን መጠሪያችን ኦርቶዶክስ ነው፣ አስተሳሰባችን ግን ኦርቶዶክስ አይደለም፣ ሌላ ነው። ወይ ሊበራል ፖለቲሽያን ሆኖ ኦርቶዶክስ ነው የሚመራው፣ በሊበራሊዝም ሊሆን ይችላል፣ የሚመራው በማርክሲዝም ሊሆን ይችላል፣ የሚመራው በኢቮሉሽኒዝም ዳርዊኒዝም ሊሆን ይችላል። ግን ሃይማኖት ምንድን ነው ሲባል ኦርቶዶክስ ይላል። ኦርቶዶክስ ለሰው መጠሪያው እንጂ የሚመራበት አስተሳሰብ አለ። አሁን ትግል የሚጠይቀው ትምህርት የሚጠይቀው ለዚህ ነው። ኦርቶዶክሳዊነትን ከመጠሪያ አልፎ ነኝ ከማለት አልፎ ወደ ውስጥ አስገብቶ ዓለምን የምናይበት መነጽር፣ ሕይወትን የምንመራበት መንገድ እንዲሆን ማድረግ ነው። ያ ነው ትምህርትም ድካም የሚጠይቀው። ሰው ብዙ ተምሮ አንድምታ ምንም ሁሉ ተምሮ አስተሳሰቡ መንፈሱ ኦርቶዶክሳዊ ላይሆን ይችላል። ወደ ውስጥ ለማስገባት ትግል ይፈልጋል እና ዞሮ ዞሮ በኢየሩሳሌም ለነበሩ ክርስቲያኖች ገንዘብ አዋጥቶ መላክን ቅዱስ ጳውሎስ አዟል። አይ ለነገ አታስቡ አላለም። የተራቡ የተቸገሩ ወገኖች አሉ። ስለዚህ ለነዛ እንዲደርሱ ማሰብ፣ ቀድሞም እንደዛ አይነት ሁኔታ እንዳይመጣ ማሰብ፣ ማዘጋጀት በመጽሐፍ የተፈቀደ የታዘዘም ነው። የሐዋርያት ሥራ ምዕራፍ 21 ቁጥር 28 እስከ 30 ላይ ይህንን የመሰለ ሐሳብ አለ። ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። እንዲህም አደረጉ ይላል። በችግር ላሉት ገንዘብ አዋጥተው እንዲልኩ ወስነዋል። ቅዱስ ጳውሎስ እየሰሩ ራሳቸውን ይደግፉ እንደነበረ፣ ያም ደግሞ ሌሊትና ቀን በድካምና በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም ይላል ሁለተኛ ተሰሎንቄ 3:8። ስለዚህ መስራት፣ ራስን መቻል፣ ለነገ ማሰብ በጣም ተገቢ ነው። ምሳሌ 6:6 ላይ አንተ ታካች ወደ ገብረ ጉንዳን ሂድ መንገዷንም ተመልክተ ጠቢቡን ይላል። እግዚአብሔር ከስነ ፍጥረትም እንድንማር ያዘናል። ታዲያ ከገብረ ጉንዳን ወይም ከጉንዳን ምንድን ነው የምንማረው ብንል እዛው መጽሐፈ ምሳሌ ምዕራፍ 30 ቁጥር 25 ላይ እንዲህ ይላል፣ ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ በማለት አርቆ ማሰብንና ማቀድን ከእነርሱ ከጉንዳኖች መማር እንደሚገባን ይነግረናል። ጉንዳኖች ደካማ ናቸው። አዎ ኃይላቸው ያለው ከማሰብና ከብዛት ነው። በጣም ብዙ አስደናቂ ነገር አላቸው ጉንዳኖች። በዚህ ዓለም ያሉ ወታደሮች፣ ሰራዊት የሚባሉት ብዙ ነገሮች ከጉንዳን ብዙ ነገር ይማራሉ ይባላል። ጉንዳን በጣም አስገራሚ ነገር አለው። ወደዛ አንገባም እንጂ እጅግ በጣም አስገራሚ ነገር አለው ጉንዳን። እግዚአብሔር በስነ ፍጥረት ውስጥ በእያንዳንዱ የሰጠው ጸጋ የሚገርም ነው እና ለጉንዳኖች ደግሞ የሚገርም ጸጋ አላቸው እና ከዛ አንዱ ከብዙ ጸጋቸው እግዚአብሔር ከሰጣቸው አንዱ በበጋ መኗቸውን ይሰበስባሉ። ከአቅማቸው በላይ የሆነ ነገር ተሸክመው ጉንዳኖች የሚሄዱት በበጋ ወደፊት ክረምት ሲመጣ ከወጡ ወንዝ ስለሚወስዳቸው ውሃ አይችሉም። ስለዚህ ውሃው እንዳይወስዳቸው በበጋ ምግባቸውን በሚገባ ቦታ ዙሪያውን ለቅልቀው አዘጋጅተው ያከማቻሉ። ክረምቱን ሲመጣ በዛ ያሳልፉታል። ክረምት ሲመጣ ሊወጡ ይችላሉ፣ ግን አልፎ አልፎ ነው የሚወጡት። በጣም ተጠንቅቀዋል። ለዛ ጎርፍ ካገኛቸው ይወስዳቸዋል። ስለዚህ አስቀድሞ ማሰብን አስቀድሞ መዘጋጀት ያለበትን ማዘጋጀት እንደሚገባ ከጉንዳን ተማሩ ተብለናል። ስለዚህ ለነገ አትጨነቁ ማለት ለነገ አታስቡ ማለት አይደለም።
ለትውልድ ማሰብ አለብን፣ ለወገን ማሰብ አለብን። ይሄ ግዴታ ነው። አይምሮ የሰጠን ለከንቱ አይደለም። አይምሮ የሰጠን ዝም ብለን እንድንተኛበት አይደለም፣ ወይም ክፉ እንድናስበት አይደለም። ለነገ እንደ ሰው ማሰብ እንደሚገባን እንደ ባለ አይምሮ እንድናስብ ነው። ስለዚህ ጌታችን ይቅርባችሁ ያለው መጨነቅን እንጂ መስራትንና ማሰብን አይደለም። ማሰብ ተገቢም ነው፣ ጠቃሚም ነው፣ ግዴታችንም ነው። መጨነቅ ግን ጎጂና አፍራሽ ነው። ስለዚህ የሁለቱ ልዩነት በደንብ መረዳት ያስፈልጋል። ይህንን ሳይረዱ አንዳንድ ሰዎች ለነገ አትጨነቁ የሚለው ለነገ አታስቡ ብለው አበላሽተው አሳስተው ሌሎችንም ያሳስታሉ፣ ራሳቸውን ይሳሳታሉ። ታዲያ ለምንድን ነው ለነገ አትጨነቁ ያለው? ጭንቀት ጎጂ ስለሆነ አለን። ጭንቀት መጥፎ ስለሆነ። ጭንቀት የሚያስከትለው ጉዳት ብዙ ነው። አካላዊ ጉዳት ያስከትላል፣ የጤና ጉዳት ያስከትላል፣ የአይምሮና የስሜት መጎዳቶችን ያስከትላል፣ ማህበራዊ ጉዳቶችን ያስከትላል። ለምሳሌ ጭንቀት የሚያስከትላቸው አካላዊና የጤና ችግሮች ብዙ ናቸው። በሽታን የመቋቋም አቅምን ያዳክማል። ሰው በጣም ተጨናቂ ከሆነ በሽታን የመቋቋም እግዚአብሔር በውስጣችን በሽታን መቋቋም የሚያስችል አቅም ሰጥቶናል። ለዚህ ነው የመጣ የሄደው በሽታ በቀላሉ የማይጥለን። ለዚህ ነው እንጂ እንደዛ ባይሆን ኖሮ ውስጣችን ኢሚዩኒቲ የሚባል በሽታ የመቋቋም አቅም ባይሰጠን ኖሮ በቀላሉ ጉንፋንም ሊገለን ይችል ነበር። ይሄ በሽታን የመቋቋም አቅምን ይጎዳል የሚባለው በሽታ አንዱ መጥፎ ወይም ዋናው መጥፎ ጉዳዩ እነዛን በሽታ የሚቋቋሙትን እግዚአብሔር በተፈጥሮ ያስቀመጣቸውን ነጭ የደም ሴሎች የሚል ስያሜ የተሰጣቸውን ስለሚያጠፋ እንደዛ አይነት በሽታ ያለበት ሰው በቀላሉ ሌላ በሽታ ሊጎዳው ይችላል ስለሚባል ነው። ስለዚህ ጭንቀትን በሽታን የመቋቋም አቅምን ያዳክማል። እንቅልፍ ማጣትን ወይም በሽታን እረፍት አልባ ማድረግንም ደግሞ ያስከትላል። በጣም የሚጨነቅ ሰው እንቅልፍ በአግባቡ አይተኛም። እንቅልፍ ደግሞ እግዚአብሔር የሰጠን በአግባቡ ከሆነ ተገቢ ነገር ነው ለጤናም። ከዛ በኋላ በሚቀጥለው ቀን ትኩረት አድርጎ ተረጋግቶ ለመስራትም ለተረጋጋ ማህበራዊ ግንኙነትም መጠነኛ የሆነ ተገቢ የሆነ እንቅልፍ እንደየልማዳችን እንደየህይወታችን አስፈላጊ ነው። ጭንቀት ግን ያንን ጤነኛ እንቅልፍ የማግኘትን እድል በጣም ያዳክማል። እንደምናውቀው በተጨነቅን ሌሊት እንቅልፍ በደንብ አይዘንም። ሌሊቱን እረፍት አልባ ያደርጋል። ስለዚህ ወደሚቀጥለው ይሸጋገራል። በቀጣዩ ቀን ትኩረት አድርጎ ለመስራት ተረጋግቶ ለማሰብ አሉታዊ ሚና ይኖረዋል። የምግብ መፈጨት ስርዓትን ያውካል ይላሉ። የሚጨነቅ ሰው የምግብ መፈጨት ስርዓቱ ይታወካል። ይሄ ደግሞ ለሌሎች ነገሮች ያጋልጣል። ራስ ምታትንና የጡንቻ መወጠርን ያስከትላል። አዎ ጭንቀት ራስ ምታትን ያመጣል። ጭንቀቱ ከተደጋገመ ራስ ምታቱም እየተደጋገመ ወደ ቋሚነት ሊሸጋገር ይችላል። የጡንቻ መወጠርን ያስከትላል። የደም ግፊት መጨመርንና የልብ ጤና መጎዳትን ሊያስከትል ይችላል። ጭንቀት በስኳር ህመም የመጠቃት እድልን በከፍተኛ ሁኔታ ይጨምራል። ወደ ባሰ መጥፎ ልማድ ከዚህ ለመደበቅ ሲባል ደግሞ ሊመራ ይችላል፣ ወደ አልኮል፣ ወደ አላስፈላጊ ተግባሮች። ስለዚህ ጭንቀት አካላዊ የሆኑ ችግሮችን ያስከትላል። እንደገና ደግሞ ከዚህ ለመሸሽ ሲባል ወደ ሌላ ደግሞ ተደራራቢ ችግር ሊወስድ ይችላል። ይሄ ሁሉ እድሜን ከማሳጠር ሊያደርስ ይችላል። ስለዚህ ጭንቀት አካላዊ እና የጤና ችግሮችን ስለሚያስከትል ነው። አእምሮና ስሜት ነክ ችግሮችንም ያስከትላል። ትኩረት ለማድረግና ውሳኔ ለመወሰን መቸገርን ያስከትላል። በጣም የሚጨነቅ ሰው ትኩረት ለማድረግ ይቸገራል። የታወቀ ነው። ሰው ከመጠን በላይ ሲጨነቅ እንኳን ጠንከር ያለ ጉዳይ ላይ ትኩረት አድርጎ አመዛዝኖ ለመወሰን በጣም በሌላ ጊዜ በቀላሉ የምናውቀው ነገር ሁሉ ይጠፋናል። ሰው ሲጨነቅ ይታወቃል። ስንጨነቅ ስንደነግጥ የምናውቀው ነገር ሁሉ ይጠፋናል። አንድ ተማሪ ድሮ ማትሪክ ፈተና ጊዜ ቀደም ባለው ጊዜ ያው ማትሪክ አንድ ጊዜ ስለነበረ እድሉ አሁን እንዴት እንደሆነ ብዙ እና የዛን ጊዜ ገብቶ ከመደንገጡ የተነሳ ፈተናው ሲከፈል ስሙ ራሱ ጠፋዋል። እና ስምን ጻፍ ሲባል ወይኔ እንትና ስሙን እየተናገረ ወይኔ እንትና ስሜ ማን ነበር አለ ይባላል። አይደርስም፣ እንዳይመስላቸው አይደርስም። ስለዚህ ጭንቀት እንኳንስ ሌላ ነገር ለማሰብ የምናውቀው ስማችን ሳይቀር እስኪ ጠፋን ያደርሳል። እንዲህ ባለ ሁኔታ በጭንቀት ላይ የሚጓዝ ሰው ለአደጋ ይጋለጣል። ራሱንም ለአደጋ ሊያጋለጥ ይችላል፣ ሌሎችንም ጨምሮ ለአደጋ ሊያጋለጥ ይችላል። የማስታወስ አቅም ያዳክማል። አሁን እንዳነሳሁት ነው። ራስን ከልክ በላይ ወደ መውቀስና ራስን ዋጋ አልባ እያደረጉ ወደ መቁጠርም ይወስዳል።
ሰው ከልክ በላይ ሲጨነቅ ራሱን ዋጋ ቢስ ምንም የማይረባ እያደረገ ወደ መቁጠር፣ ይሄ ትሕትና አይደለም። ይሄ ተስፋ ወደ ማጣት ነው የሚወስደው። የድብርት ስሜትን ያስከትላል። ሁሉ ነገር ዋጋ እያጣበት ትርጉም እያጣበት ወደ መሄድ ያደርሳል። ይሄን ሁሉ የሚያመጣው ጭንቀት ነው። እንደዚሁም ማህበራዊ ችግሮችንም ያስከትላል። ከሰው ጋር አብሮ ለመኖርና ለመስራት ይቸገራል። በጣም ተጨናቂ ሰው ሲያዩትም ራሱ ያስጨንቃል። ጭንቀት ይጋባል ይባላል። የሚጋባው ግን እንደ ሌሎች በሽታዎች በትንፋሽ ወይ በመሳሰሉ ሳይሆን ያ መንፈሱ ስሜቱ ይጋባል። የሆነ ሰው ከልክ በላይ እየተጨነቀ ካየን ወይ ተነጋግረን እኛም በምንችለው መንገድ ተረዳርተን ካልሆነ በቀር ዝም ብሎ ያ የጭንቀቱ የድብርቱ ስሜት ሊሸጋገር ይችላል። እንደዛ በተለይ በቤተሰብ ደረጃ እንደዛ አንዱ ሰው ሲበሳጭ፣ አንዱ ሰው ሲጨነቅ ሌላውም አብሮ ይጨነቃል። ያንን ሰው እንደሌለ ቆጥሮ ለብቻ መደሰት ለብቻ ጤናማ መሆን አስቸጋሪ ነው። እንዴት ይሆናል? ስለዚህ ከሰዎች ጋር አብሮ ለመኖርና ለመስራት ይቸገራል። በጣም ተጨናቂ ሰው ከሰዎች መለየትና ብቸኝነትን ይመርጣል። ይሄ ደግሞ ለበለጠ ብስጭት፣ ተስፋ መቁረጥ፣ ለበለጠ ጭንቀት ይዳርገዋል። ማህበራዊ አብሮነቶችን፣ የስራ ዕድሎችን በአጠቃላይ የሰውን ፊት ይሸሻል። እንዲህ ያለ ሰው የስራ ዕድሎችን ለመሞከር ሁሉ ተስፋ ወደ መቁረጥ ይሄዳል። ከልክ በላይ ከመጨነቁ የተነሳ እዛ ሲቀርብ ራሱ የሚያውቀው ይጠፋዋል። የተዘጋጀበት ነገር ሁሉ ጫማው ውስጥ ይገባል። ሲወጣ ደግሞ እንደገና ይበሳጫል። እርስ በርሱ እየተመጋገበ ይሄዳል ማለት ነው ችግሩ። ይህ ደግሞ ችግሩን እያባባሰው ይሄዳል። ስለዚህ ጌታችን ለነገ አትጨነቁ ያለው ለራሳችሁ ብዬ ነው እያለ ነው። ከተደራራቢ ችግር እንድትድኑ ብዬ ነው ማለቱ ነው። ከአካላዊ፣ ከስነ ልቡናዊ፣ ከማህበራዊ እንዲህ ካሉ ጤናና የመሳሰለውን ነገር ከሚጎዱ በሽታዎች እንድትጠበቁ ብዬ ነው። ስለዚህ አትጨነቁ ምላችሁ ለራሳችሁ ብዬ ነው እንጂ ብንጨነቅ የምናገኘው ነገር ኖሮ ከዛ ሊከለክለን አይደለም። ከፈለግን መጨነቅ እንችላለን፣ ግን አይጠቅምም። ስለዚህ ነገ በራሱ ጊዜ የሚሆነውን ነገር ማሰብ ማድረግ ያለብንን ማድረግ ያለብን፣ ግን ዛሬ ሺህ ጊዜ ብናስበው ብናወጣው ብናወርደው ነገ በራሱ ጊዜ የሚሆነውን ነገር የማንቀይረው ከሆነ ያ ጉዳይ ነገ ስንደርስ ከደረስን ራሱ ጉዳዩም ከሆነ እንገናኛለን። ነገ በጊዜው ጊዜ የምንሸከመውን ሸክም ለምን ዛሬ በህሊናችን ተሸክመነው እናድራለን? ለነገ አትጨነቁ የምላችሁ ለራሳችሁ ብዬ ነው። ምክንያቱም ለነገ ዛሬ አስቡ፣ ግን ዛሬ አስባችሁ የማትገፉት ከሆነ ስትደርሱ መሸከሙ ይሻላችኋል። ለምን ተሸክማችሁ ታድራላችሁ? ነገ በዛው ጊዜ የሚደርሰውን ነገር ለምን አስቀድማችሁ ስለዛ 2-3 ጊዜ ዋጋ ትከፍላላችሁ ማለት እኮ ነው። ነገ የሚሆነውን ነገር ዛሬ በመጨነቅ የማታቃልለው ከሆነ ዛሬ አላስፈላጊ የሆነ ሸክም በራስ ላይ እየጫንክ ነው፣ ይቅርብህ ማለት ነው። ስለዚህ ለምን በራስ ላይ ተጨማሪ ሸክም ትጭናለህ ማለት ነው። ተስፋ ግልጽ እንደሆነ ተስፋ አደርጋለሁ። ስለዚህ ነገን ማሻሻል፣ መልካም ለማድረግ፣ ብሩህ ለማድረግ፣ ችግሮችን ለመቀነስ ማድረግ የምንችለው ነገር ካለ ሳንሰስት ሳንለግም የምንችለው ማድረግ አለብን። ይህን ሁሉ አድርገን ግን ነገ የሚሆነውን ሁሉን ነገር ደግሞ ልንቀይረው ስለማንችል የግድ መቀበል ያለብን ነገር ካለ እንዳመጣጡ መቀበል ነው። ስንደርስ ደግሞ እግዚአብሔር ከፈተናው ጋር ፈተናም ከሆነ መውጫውን ይሰጠናል። ስለዚህ በጊዜው ጊዜ ከፈተናው ጋር መውጫውን ሲሰጠን መሸከም እያለ ገና መውጫውንም ሳይሰጠን ያ ያሰብነው የፈራነው ነገር ይሁን አይሁንም ሳናቅ ዛሬ አስቀድመን ስለ ነገ ብንጨነቅ የምናተርፈው ነገር የለም። ጤናችንን መጉዳት ዛሬንም ማጣት ነው የሚሆነው። ለነገ መጨነቅ ነገን ላያሻሽል፣ ዛሬን ግን ዛሬ ልንደሰት የምንችለውን ደስታ፣ ዛሬ ልንሰራው የምንችለውን ስራ ያጨናግፋል። ዛሬ እግዚአብሔርን ልናመሰግንበት የምንችለውን እድል ያበላሻል። ከፊል ደመናማ ያደርገዋል ሰማዩን። ስለ ነገ እየተጨነቅ ዛሬንም እናጣለን። ነገ ግን ስንደርስ ምናልባት የፈራነው ላይደርስም ይችላል። ቢደርስም ደግሞ እግዚአብሔር መውጫውን ይሰጠናል። ያ መሆን እየቻለ ስለ ነገ እያሰብን ዛሬንም እናጣዋለን ነው። ስለዚህ ስለ ነገ መጨነቅ ነገን ብቻ አይደለም ያበላሸው፣ ዛሬንም ያበላሻል ነው። ዛሬም እጄ ላይ ያለውን እድል ያበላሻል ነው። ስለዚህ እግዚአብሔር ለነገ አትጨነቁ ያለ ዛሬ በተሰጣችሁ እድል ባለ ሁኔታ ማድረግ የምትችሉትን አድርጉ ነው። እግዚአብሔር ዛሬን የሰጠን ዛሬ መስራት የምንችለውን እንድንሰራ ነው። ግን ዛሬ የተጨነቅን የዛሬውንም ስራ ሳንሰራ ተጨንቀን ነገንም ደግሞ ላንለውጠው ሁለቱንም እናጣለን ነው። ሁለት ያጣ ለምን ትሆናላችሁ ነው። ስለዚህ ለነገ አትጨነቁ ያለን ከዚህ የተነሳ ነው። ለቀኑ ክፋቱ ይበቃዋል ብሎ እኮ ባለቤቱ
የዛሬው እያንዳንዱ ቀን ምን ያህል ክፋት እንዳለው እውቅና ሰጠልን። እንዲህ የምላችሁ ቀላል ሆኖ አይደለም እያለ ነው። ለነገ አትጨነቁ ለዕለትሰ የአከያ ስራሃ፣ ለዕለቱ ክፋቱ ይበቃዋል። እያንዳንዱ ቀን በዚህ ዓለም ቀላል አይደለም። ይሄን ባለቤቱ እውቅና ሰጠልን እኮ። እያንዳንዱ ቀን ያለው ክብደት ቀላል አይደለም። ስለዚህ የዛሬው ቀን ክብደት ላይ የነገን የከነገ ወዲያን የሚቀጥለውን ሳምንት የሚቀጥለውን ዓመት ሸክማታችሁ አትጫኑበት፣ አትችሉትም፣ ይጥላችኋል፣ አዳፍኖ ይጨርሳችኋል ነው። ስለዚህ ዛሬ የዛሬውን ሸክም ተሸከሙ፣ ነገ ደግሞ ሲደርስ የነገውን በየተራ ይሻላችኋል። ባለቤቱ ለእኛ ሸክሙ እንዳይከብድብን እኮ ነው ለነገ አትጨነቁ ያለው፣ ለሌላ አይደለም። እኛ የሚጠቅመንን ነገር ለመከልከል አይደለም። ስለዚህ ለነገ አትጨነቁ ያለበት አንዱ ምክንያት ጭንቀት ጎጂ ስለሆነ ተጨንቀንም የምናሻሽለው ነገር ስለሌለ አስበን በመስራት እንጂ በመጨነቅ የምንለውጠው የለም። ይልቁንም ቅድም እንዳነሳ ነው ስለ ነገ ብንጨነቅ የበለጠ ለነገ ሊኖረን የሚችለውን ጤና፣ ብርታት፣ ማህበራዊ ግንኙነት፣ መንፈስ ሁሉ እናበላሸዋለን እንጂ የምንጨምረው ነገር የለም። ስለዚህ ነው ለነገ አትጨነቁ ያለበት አንዱ ምክንያት ጭንቀት ጎጂ እንጂ ጠቃሚ ስላልሆነ ነው። ጭንቀት የሚመጣው ከእምነት ማነስ ስለሆነ እምነታችሁን አሳድጉ ማለቱ ነው። ለነገ መጨነቅ ዛሬ ያደረገልን እንዳና የሚጋረድ ክፉ መጋረጃ ስለሆነ ለነገ ለከርሞ ስንጨነቅ እግዚአብሔር ዛሬ ያደረገልንን እንዘነገዋለን። ያን አይምሯችን በሚመጣው ጊዜ ጭንቀት ተያዛ አንድ አይምሮ ነው ያለን። ስለዚህ ዛሬ እግዚአብሔር ያደረገልንን እናመስግን፣ ዛሬ እግዚአብሔር ያደረገልንን እንመልከት፣ ዛሬ እጃችን ላይ ያለውን መስራት የምንችለውን እንስራ፣ ዛሬ ማሰብ የምንችለውን እናስብ፣ ለነገም ለመሳሰለው ግን አንጨነቅ። የነገን ሸክም ደግሞ ስንደርስ እንሸከመዋል። ምናልባት እንደፈራነው ላይሆንም ይችላል። እንደፈራነውም ከሆነም እግዚአብሔር ደግሞ መውጫውን ይሰጠናል። የታመነ አምላክ ነው። ስለዚህ ነው ለነገ አትጨነቁ ያለበት አንዱ ምክንያት ለዚህ ነው። ጭንቀት ያው አዳም በውድቀቱ ያመጣብን ትልቁ ደዌ ነው። ስለዚህ መፍትሄውና መድኃኒቱን እየነገረን ነው። ማንም ሰው ከጭንቀት ነፃ አይደለም እንዴ ካልዋሸን በስተቀር። ድሃውም ሀብታሙም፣ ጤነኛውም በሽተኛውም፣ ባለስልጣኑም ተራውም ሰው ምኑም ትልቁም ትንሹም ይጨነቃል። መጠኑ ነው እንጂ ማሰብ በማሰብ ደረጃ ኮንሰርንድ በመሆን ጉዳይ አለብኝ በማለት ደረጃ ሁሉም ሰው አለው ሊኖረውም ይገባል። ከመጠን ካለፈ ነው ጭንቀት የሚሆነው። ስለዚህ አትጨነቁ ያለበት አንዱ ምክንያት ጭንቀት ጎጂ ስለሆነ ነው። ሁለተኛው ምክንያት ጌታችን አትጨነቁ ያለበት ምክንያት ፈተናውን የምንጋፈጠው እኛ ብቻችንን ስላልሆነ ነው። አትጨነቁ ያለበት ምክንያት ፈተናውን የምንጋፈጠው እኛ ብቻችንን አይደለንም። አጋዥ ኃይል አለን። መሪ አባት እርሱ አለን። በዚህ ዓለም ዝም ብሎ ብቻችሁ ይነዳችሁ ተወጡት አላለም። ይህን ዓለም ብቻችሁን ሩጣችሁ ጨርሱ፣ ብቻችሁን ተዋግታችሁ ድል አድርጉ አላለም። ዮሐንስ 14:18 ላይ ወላጆች እንደሌላቸው ልጆች አልተዋችሁም ወደ እናንተ እመጣለሁ አለ። ለስም አጠራሩ ክብር ምስጋና ይግባውና ወላጆች እንደሌላቸው ልጆች አልተዋችሁም ወደ እናንተ እመጣለሁ አለ። ወላጆች የሌለን ወላጅ የሌለን አይደለም፣ መሪ የሌለን አይደለም፣ እረኛ የሌለን በጎች አይደሉም። በዚህ ዓለም ያሉት እረኞች ሊበረቱ ሊደክሙ ይችላሉ። የማይተኛ የማያንቀላፋ እረኛ ግን አለን። እውነተኛው እረኛ ያ ነው። በዚህ ዓለም ያሉት እረኞች ባለ አደራ ናቸው። አደራ ነው። አደራቸው የሚወጡ የእረኞች አለቃ ያመሰግናቸዋል፣ ያከብራቸዋል። ባይወጡ ዳው ለነሱ ነው። የእኛ እረኛ የማይሞት ነው። ማር ወቅሪስ የተባለ አባት ሰዎች መጥተው አባትህ ሞተ አሉት። ሐሰውክሙ አበየሰ ሰማያዊ ይመውት አላቸው። ዋሻችሁ፣ የኔ አባት የማይሞት ነው ሰማያዊ ነው ብሏቸዋል። የእኛ እረኛ የማይሞት ነው፣ ሰማያዊ ነው፣ የማያንቀላፋ ነው፣ የማይተኛ የማይተው ነው፣ አሳልፎ የማይሰጥ ነው። ደቀ መዛሙርቱን እኔን ያዙ የምትፈልጉት እኔን ከሆነ ደቀ መዛሙርቴን ተዋቸው ይሂዱ ብሎ ያስፈታ አምላክ ነው። እሱ ታስሮ እነሱን ያስፈታ ያስለቀቀ አምላክ ነው። ስለዚህ አትጨነቁ ያለበት ሌላው ምክንያት ይሄ ነው። እውነተኛ የታመነ የተረጋገጠ የሆነ አባትነቱ በተግባር የተረጋገጠ ፍቅሩ በተግባር የተረጋገጠ የማይተው አምላክ እረኛ ስላለን ነው። ማቴዎስ 11:28 እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ይህ ቃል ቀላል አይደለም። አንድ ሊቅ ምን ብሏል? አውግስጢኖስ ነው መስለኛል።
ከብዙ ፈላስፎች እግር ስር ተቀምጫለሁ አለ። ብዙ ትምህርት ከብዙ መምህራን ተምሬያለሁ አለ። ሆኖም ግን እነዛ ያስተማሩኝ ፈላስፎች እነዛ የትምህርት ጊዜን ያሳለፍኩባቸው የተለያዩ መምህራን ሊቃውንት ከነዛ ከአንዳቸውም ግን ሸክማቸው የከበደ ወደ እኔ ኑ አሳርፋቸዋለሁ ሊለኝ የቻለ ግን አልነበረም ይላል። ብዙ መምህራን፣ ብዙ ሊቃውንት፣ ብዙ ጠበብ ሊኖሩ ይችላሉ፣ ግን ሸክም ሊያሳርፉ አይችሉም። እነሱም ሸክማቸውን የሚያሳርፉበት ሸክም ማሳረፊያ ይፈልጋሉ። ሁሉም ለባብሶ ሲወጣ ሚዲያ ላይ ሲቀርብ የደላው የተመቸው ይመስል ይሆናል እንጂ በእያንዳንዱ ሰው ጀርባ ብዙ ቁስል፣ ብዙ ሕማም፣ ብዙ ሸክም ይኖራል አለን። ስለዚህ ይህን ሁሉ ሸክም ሊያሳርፍ የሚችል ስለሆነ ነው አትጨነቁ አለ። እሺ ያስጨነቃችኋል? አዎ እሺ አምጡት፣ እኔ ልሸከመዋል። ችግሩ ግን እኛ አይቆይ ግድ የለም እኔው ልሸከመው እያል እንገዳገዳለን። ችግሩ እዛ ላይ ነው እንጂ ተሸክማችሁ ቀጥሉ፣ እኔ የምጠብቃችሁ እዛ ዳር ነው፣ እዚህ ድረስ ተሸክማችሁ ነው አላለም። ኑ እኔ ቀንበሬ ቀሊል ሸክሜ ቀሊል ቀንበሬ ልዝብ ነው፣ የኔን ቀላል የሆነውን ሸክም ተሸከሙ፣ ከባዱን የእናንተ ሸክም አምጡት አለ። ስለዚህ እንዲህ ስለሆነ ነው አትጨነቁ ያለው። መፍትሄውን አዘጋጅቶ ነው እንጂ የሚያስጨንቀን ብዙ ነገር አለ። ኃጢአት አለ፣ በዓለም ያለው የህይወት ጉዳይ አለ፣ ስንት ነገር አለ። ግን ይሄ ሁሉ እኔ እሸከመዋለሁ፣ ወደ እኔ ኑ አለ። ወደ እኔ ኑ። ስለዚህ እንዲህ ያህል መፍትሄ ያዘጋጀ ስለሆነ አትጨነቁ አለ። ሰማይቷ ቅድስት ፌሊሲታስ የምትባል ሰማይት አንድ ወቅት እዚህ መድረክ ያነሳሁት ይመስለኛል፣ አንስቼዋለሁ። ነፍሰ ጡር ነበረች። በክርስትና ምክንያት ሮማውያን ይዘዋት አሰቃይተው ሊገድሏት እያለ ክርስቶስን አልክድም በማለቷ ግን ነፍሰ ጡር ስለነበረች በሮማውያን ሕግ ነፍሰ ጡር አይሰቃይም፣ አይገደልም። አሕዛብ ብዙ ሕግ አላቸው እና እሷ ሌሎቹ ጓደኞቿ ስለ ክርስቶስ መከራ ተቀብለው ሲሞቱ ሰማዕትነትን ሲያገኙ ቀናች። አሁን እኛ የሚያስቀናን ምን ይሆን? እና አምላኳን ጠየቀችው፣ እባክህ ቶሎ ይህን ጽንሴን ልገላገልና ስላንተ መስክሬ ልሙት አለች። እና እንግዲህ ቃሏን ሰምቶ ይህን ቀዷ ደርሶ ምጡ መጣና ስትጨነቅ ወታደሮቹ ሰሟት፣ አዩት እና ሳቁባት። ወታደሮቹ እንዴ ስለ ክርስቶስ ቶሎ ብዬ መከራ በተቀበልኩ ትያል ነበር እንዴ? እንዲህ ምጥ የሚያስጨንቅሽ ሴት ነሽ እንዴ በእኛ እጅ ለመሰቃየት የምትቸኩይው አሏት። አይ ሞኞቹ፣ ይሄ እኮ ምጡ ተፈጥሯዊ ስለሆነ ብቻዬን ነው የማምጠው። ስለ ክርስቶስ የምቀበለውን መከራ ግን የምቀበለው ብቻዬን አይደለም ከክርስቶስ ጋር ነው ብላዋቸዋለች። እና በኋላም ስለ ክርስቶስ መከራ ተቀብላ ሰማዕት ሆናለች። በረከቷ ይድረሰን። ስለዚህ ብቻችንን አይደለም መከራ የምንቀበለው፣ የማይተው አምላክ እንደሆነ የታወቀ የተረጋገጠ። ስለዚህ አትጨነቁ ያለን ስለዚህ ነው። ከእርሱ ጋር ሆነን ብንወድቅ እንኳን ውድቀታችን ለክብር ነው የሚያደርግልን ወይ ለትምህርት ያደርግልናል። እንደ ቅዱስ ጴጥሮስ ከክርስቶስ ጋር ሆኖ ያው በችኮላም ባለመብሰልም ቢስትም ግን ያንን በኋላ የሚማርበት ነው ያደረገው። ከነዚህ ይልቅ እወድሃለሁ እነሱ ቢክዱን ያልክድን ብሎ ነበር ጴጥሮስ። ይሄ ትምክት ነው። ግን በኋላ ወደቀ። 3 ጊዜ ቀድሞ የካደው እሱ ነው። በኋላ ጌታችን ሲጠይቀው ትወደኛለህ ከነዚህ ሁሉ አለ። ምክንያቱም ብሎ ነበር ጴጥሮስ እነዚህ ቢክዱህ እኔ አልክድህም፣ እኔ እወድሃለሁ ብሎ ነበር። አሁን ጌታችን ታፈቅረኒ ኑ እምሉ ጴጥሮስ ስምዖን ወልደ ዮና ከነዚህ ሁሉ ትወደኛለህ አለ። አይ ጌታዬ እንደወድህ አንተ ታውቃለህ። እስቲ ተማረ። አንተ ታውቃለህ እኔ ራሴን በደንብ አላውቀውም ማለትን ተማረ። ስለዚህ ከሱ ጋር ሆነን ብንወድቅ እንኳን እንደዚህ የምንማርበት ነው የሚያደርግልን። ተጋድሎም ያደርገዋል። የቅዱሳን ተጋድሎ ሲባል እኮ ቀጥ እያሉ ድል እያደረጉ ብቻ አለ፣ እየተሸነፉ እየወደቁም ነው። ያ ውድቀታቸው ግን ለክብር ለአክሊል ምክንያት ሊሆንላቸው ይችላል። እግዚአብሔር የሚያየውም ፍላጎታቸውን ነው። እንደውም አንድ ሊቄን ሲያብራራ ቅዱሳን ወደፊት ነው የሚወድቁት ይላል፣ ኃጥአን ደግሞ ወደ ኋላ ነው የሚወድቁት ይላል። ጌታችንን ሊይዙ የመጡት ወታደሮችና ሮማውያን አይሁድ ዮሐንስ ወንጌል ምዕራፍ 18 ላይ ጌታችንን ሊይዙት ሲመጡ ማንን ነው የምትፈልጉት አላቸው። የናዝሬቱን ኢየሱስን አሉት። በዚህ ጊዜ እኔ ነኝ አላቸው። እኔ ነኝ ማለት ይሄ በዕብራይስጡ አህያ ሸራህያ የሚለው የእግዚአብሔር ስም ማለት ነው። ይህን እግዚአብሔር ብቻ ነው የሚናገረው። ይህንን ሲሰሙ ወደ ኋላቸው ወደቁ ይላል። ወደ ምን ወደቁ? ወደ ኋላ። ኃጥአን የሚወድቁት ወደ ኋላ ነው። የኋላ አወዳደቅ ከባድ ነው። ምክንያቱም ወደ ኋላ የሚወድቅ ሰው የሚወድቅበትን የማያይም፣ በእጁም ለመመርኮዝ እድል አያገኝም። ጉዳቱ ከባድ ነው። በአንጻሩ ከእግዚአብሔር ጋር የሚኖሩ ግን የሚወድቁት ወደፊት ነው። በደብረ ታቦር 3 ሐዋርያት
የጌታችንን ብርሃነ መለኮቱን ተገልጦ ባዩ ጊዜ በፊታቸው ወደቁ ይላል። ወደ ምን ወደቁ? በፊታቸው። በፊቱ የሚወድቅ ሰው የሚወድቅበትን የሚያያል፣ በእጁም ለመደገፍ እድል ያገኛል። ስለዚህ ከእሱ ጋር ሆነን ብንወድቅ እንኳን ወደፊት ነው የምንወድቀው። የምንጠቀምበት ውድቀት ነው። ድካማችንን እናውቃለን፣ ማንነታችንን እናውቃለን። ያለ እግዚአብሔር እርዳታ ምንም እንዳልሆን እንረዳለን። ብዙ ትምህርት እናገኛለን። ከእግዚአብሔር የተለዩ ግን ቢወድቁም ወደ ኋላ ነው፣ አደገኛ የሆነ ውድቀት። ስለዚህ አትጨነቁ ያለው ለሁሉም ነገር መፍትሄ ስላለው፣ ብንወድቅ እንኳን መፍትሄ አለው። ሸክም ቢከብደን መፍትሄ አለው። የተረጋገጠ የተሞከረ መፍትሄ አዘጋጅቶ ነው። በተግባር መጥቶ ወርዶ አሳይቶ ነው። መድኃኒቱን ቀምሶ ሂደቱን ሁሉ ቀምሶ በዚህ ኑ ያለ ስለሆነ ነው አትጨነቁ ያለው። ሌላው ሶስተኛው አትጨነቁ ያለበት ምክንያት ዓለሙ መሪና ተቆጣጣሪ ሰራይና መጋቢ ስላለው ባለቤት ስላለው ነው። አዎ የሚያስጨንቀን ይህ ዓለም አይደል? የእኛ ህይወት፣ የሀገራችን ሁኔታ፣ የዓለሙ ሁኔታ፣ በዓለሙ ያለው መደፍረስ፣ ይሄ የማያሳስበው ሰው ካለ አስቸጋሪ ነው። ታዲያ መፍትሄ ምንድን ነው? ባለቤት አለው። አዎ ባለቤት ባይኖረው ተጨንቀን አይወጣልንም ነበር። ተቆጣጣሪ ባይኖረው በጣም አሳሳቢ ነበር። የዓለም ሁኔታ ወዴት እንደሚሄድ በእያንዳንዱ ደቂቃ አስቸጋሪ ነው። ግን ባለቤት አለው፣ ተቆጣጣሪ አለው። ዝም ብሎ ሰዎች ባሰቡት ብቻ የሚነዳ አይደለም። ባለቤት አለው። ቁልፉን የያዛል፣ ሪሞቱን የያዘዋል። ወዳጅ ክፎች ስላሰቡ ብቻ ክፎች የሆነ ነገር ስለወረዱ ወይም የሆነ ነገር ስላደረጉ ብቻ ወይም ሌላውም ደግሞ ሌላ አጸፋ ስለመለሰ ብቻ የሆነ ነገር ላይ አይመጣም። ባለቤት አለው። ከዛ አጥር ቅጥር እንዳይወጣ የሚቆጣጠር ሰራይ መጋቢ አለ እንጂ ዝም ብሎ የሆነ ሀገር ያሉ ለጊዜው ጉልበትና የመሳሰለው ያላቸው መካሪዎች ስለመከሩ ብቻ ዓለም በዛ አቅጣጫ ብቻ አትነጉድም። ባለቤት አላት ወዳጅ፣ የፈጠራት አለ። ስለዚህ ያን ማየት ያስፈልጋል። ወደ ላይ ወደ ትልቁ ስዕል ማየት ያስፈልጋል። አንድ ሌባ ይባላል ወደ አንድ ሰው ቤት ሄዶ በሩ ክፍት ነበር እና ገባ እና ገብቶ አየ፣ ወደ ጎን አየ፣ ወደዚህ አየ። በቃ ምንም ሰው የለም። አይቶ በቃ ምንም ሰው የለም ብሎ ሰርቆ ሊወጣ ሲል በሩ ዝግት አለበት። ከዛ የሆነ ሰው ዱብ አለበት። እንዴ ምን ነው ሰው አልነበረም እኮ ሲል አይ ያየኸው ወደ ጎን ወደ ዙሪያ ነው ወደ ላይ አላየህም፣ እኔ ላይ ነበርኩ አለ ይባላል። እና ወደ ላይ ማየት ያስፈልጋል። ወደ ጎን ካየን አሁን ያሉት ነገሮች በጣም ከባድ ይሆናሉ ናቸው። ግን ወደ ላይ አለ ባለቤቱ፣ የፈጠረው አምላክ አለ። ዝም ብሎ ባለቤት በሌለው ዓለም እኮ የምንኖር አይደለም። ይህን መርሳት ስለሌለብን ነው። ለነገ አትጨነቁ። እንዲህ ነገ ዛሬ ሌሊት እግዚአብሔር ምን ፈጥሮ እንደሚያድር እናውቃለን? ምን እናውቃለን? ነገ እግዚአብሔር ምን እንደሚያደርግ እናውቃለን? ይሄ ባለበት ሁኔታ ልክ ዓለሙ ባለቤት ተቆጣጣሪ እንደሌለው በሆኑ ሰዎች እጅ እንደወደቀ የሆኑ ኃይል ጉልበት ተሰማን የሚሉ ሰዎች እንደፈለጉ የሚያሾሩት ብቻ አድርገን ማሰብ የለም። እንዲህ ከሆነ በጣም ተስፋ ያስቆርጣል። አሁን የሚደረገው ግፍ ሁሉ ሲታይ በጣም ተስፋ ያስቆርጣል። ግን ባለቤት አለ። ስለዚህ እግዚአብሔር የሚያደርግበት ምክንያት ይኖረዋል። ስለዚህ ነው አትጨነቁ ያለው። ኤልያስን ማስታወስ እንችላለን። ኤልያስ በዘመኑ አምልኮተ ጣዖት ሰፍቶ የእግዚአብሔር ሰዎች ጠፍተው እየተሳደዱ በመከራ ነበር እና ያ ሁኔታ ተስፋ አስቆረጠው እንደምናስታውሰው። እና እኔ ከአባቶቼ አልበልጥም ኖሬም ለውጥ አላመጣሁም ከመበሳጨት በቀር ውሰደኝ አለ። በቃ ተስፋ ቆርጦ አዎ ግፍ ሲሰለጥን፣ ሐሰት ሲሰፍን፣ እውነት ስትመነምን ስትሳደድ፣ አዎ ያበሳጫል፣ ያስጨንቃል፣ ተስፋ ያስቆርጣል። ታዲያ እግዚአብሔር ምን አለው ኤልያስን? አንደኛ ነገሥት ምዕራፍ 19 ቁጥር 14-18 ብዙ ነገር ካለ በኋላ እግዚአብሔር እንዲህ አለው፣ እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰዎች ለእኔ ያስቀራለሁ። ስንት ሺህ ሰዎች አለው? 7,000። ኤልያስ አንድ ሰው ጠፍቷል ነው አደለ ጭንቀቱ። ግን ኤልያስ የማያውቃቸው 7,000 ሰዎች ነበሩ። ስለዚህ እኛ የማናውቀው ብዙ ነገር አለ። የማናውቀው ብዙ ነገር አለ እንዲ አይገልጸውም። በማናውቀው ዓለም ነው የምንኖረው እንጂ። ስለዚህ በማናውቀው ዓለም ውስጥ እንዲሁ ሁሉን እንደምናውቀው አድርገን መጨነቅ የለብንም ነው። ባለቤቱ አለ፣ ሁሉን የሚያውቅ ባለቤት አለው፣ ሁሉን የሚያውቅ ሁሉን የሚመለከት። ስለዚህ ነው አትጨነቁ ያለበት ምክንያት። አራተኛው
እርሱ ለእያንዳንዳችን ያዘጋጀልን ጥሪና ተስፋ ስላለ ለእያንዳንዳችን የሰጠን ጸጋ ስላለ ነው። እያንዳንዳችንን ሲፈጥረን ያዘጋጀ አለ። ያለ ሀብት ያለ ጸጋ የተፈጠረ የለም። ተፈጥሯዊ መግቦታዊ ጸጋ አለ። ለሚያምነው ለማያምነው የሚሰጠው አለ። እንደገና ደግሞ ክርስቲያን ስንሆን ስንጠመቅ በጥምቀት ደግሞ የተሰጠን ጸጋ አለ። እያንዳንዱ ክርስቲያን ሲጠመቅ የተሰጠው ጸጋ አለን። ስለዚህ እያንዳንዳችንን የሚመራበት የራሱ መንገድ አለው። የእጃችን አሻራ ልዩ ነው፣ መሰል የለውም፣ ዩኒክ ነው። የመንትዮች እንኳን የእጅ አሻራ የተለያየ ነው። የራሳችን አዙሪት እንኳን ልዩ ነው፣ ዩኒክ ነው፣ ያልተደጋገመ ነው። ዲኤንኤያችን መሰል አልባ ነው ወዘተርፈ። ስለዚህ እያንዳንዳችን እግዚአብሔር የራሳችሁ ጸጉር የተቆጠረ ነው ብሎ እንደነገና እየታወቅን ነን። እያንዳንዳችንን የሚመራበት የራሱ መንገድ አለው። ስለዚህ እያንዳንዳችንን እንዲህ ባለ መንገድ የሚመራ አምላክ እያለ መጨነቅ የለብንም ነው። ለምን ትጨነቃላችሁ? እንዲህ አድርጎ የፈጠራችሁ የሚመራችሁ አምላክ እያለ ነው። ሌላ አምስተኛው ትምህርታችንን እያጠቃለልን ነው። የዚህ ዓለም ሕይወት ደስታ ሆነ ጭንቀቱ ሁሉም ኃላፊ ስለሆነ ነው አትጨነቁ ያለን። ይህን ባለፈው ሳምንት ያነሳን ይመስለኛል። በዚህ ዓለም ያለው ነገር ቋሚ ቢሆን ኖሮ አይደለም መጨነቅ ሌላም ቢሆን አይበቃውም። በዚህ ዓለም ያለው ግፉ፣ ነውሩ፣ ተንኮሉ፣ ሴራው እንደዚሁ ቢቀጥል ኖሮ ኃያላንን የሚሉትም ክፉዎችም የመሳሰለው እንደዚሁ የሚቀጥል ቢሆን ኖሮ እንዴት ይኖራል? ግን እንዲህ አይደለም። ሁሉም ለጊዜው ነው። ሁሉም በጣም በጣም ጊዜያዊ ነው። እጅግ በጣም ጊዜያዊ ነው። የእግዚአብሔር ቃል እንዲህ ይላል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 29 እስከ 31 እንዲህ ይላል። ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ ያገቡ እንዳላገቡ ይሁኑ ነው። ለምን? ምክንያቱም መጨረሻ ላይ ያመጣዋል። ያገቡ ሚስቶች ያሏቸው ባሎች ያሏቸው እንዳላገቡ እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ ይሁኑ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙ ምንም እንደሌላቸው፣ በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። ለምን? የዚህች ዓለም መልክ አላፊ ነውና። የዚህች ዓለም መልክ አላፊ ነውና ያገቡም ያላገቡም ደስ ያለውም ያዘነም የሚገዛም የሚገዛም አሳሪውም ታሳሪውም አሳዳጁም ተሳዳጁም ወራሪውም ተወራሪውም ለጥቂት ጊዜ ነው። አዎ ያቺ ጊዜ ቀላል አይደለችም፣ ግን ለጥቂት ጊዜ ነው። የዛሬ 100 ዓመት የነበሩት የት አሉ? በአንደኛው 100 ዓመት የወረሩት የተወረሩት አሉ ዛሬ። በአንደኛው ማነው የዓለም ጦርነት ማለት ነው። በሁለተኛው የዓለም ጦርነት ኦልሞስት አልቀዋል። በጣም ጥቂቶች አልፎ አልፎ በጣም የሸመገሉ ሊኖሩ ከሚችሉ በቃ ወደ ኋላ ብንሄድ ደግሞ የበለጠ የዛሬ 300 400 ዓመት ወርቅ በቤታቸው የነበረ ወርቅ በእንስራ በመሳሰለው የነበራቸው ሰዎች አሉ ዛሬ። ዓለምን የገዙ በዚህ ዘመናቱ በቤተ መንግስት የኖሩ መሬት ሊረገጡ በጣም የተጸየፉ ራሳቸውን ከሌላው እነሱ ተራ ከሚሉት ሕዝብ ጋር መቁጠር በጣም የከበዳቸው አሉ ዛሬ። የሆነ ሀገር ሕዝብ ሲጠየቅ ስንት ነው ሲባል እነሱንና መሰሎቻቸውን ብቻ ቆጥረው ጥቂቶች ነን ያሉ፣ ሌላውን ሕዝብ እንደ ሕዝብ ያልቆጠሩ ሁሉ አሉ ወይ? ሁሉም የለም። ሁሉም ወደ መሬት ተመልሷል። ትንሣኤ ዘጉባኤን ይጠብቃል። ሐዘኑም ደስታውም አልፈዋል። እንባውም አልፈዋል። ሳቁም አልፈዋል። ድሎቱም አልፏል። ሳቀቀኑም አልፏል። ለጥቂት ጊዜ ነው። ስለዚህ አትጨነቁ ያለው ለዚህ ነው። የሚያልፍ ነው። የሚያልፍ ነው። በሚያልፍ መከራም ይሁን ደስታ በመከራው ከልክ በላይ እንዳንሳቀቅ፣ በደስታውም አላግባብ የሆነ ስህተት ውስጥ እንዳንገባ ነው። ምክንያቱም ይህን ካልተረዳን ብንደሰትም ሀብት ብናገኝም ስልጣን ብናገኝም ቢመቸንም ወደ ተሳሳተ መንገድ ነው የምንገባው። ይሄን ለመጠቀም በሚል በጣም ይሄን ዓለም የመጨረሻ አድርገን ከባድ ስህተት በእግዚአብሔር ፊት ስንቆም አደገኛ የሆነ ከባድ ነገር ውስጥ እንገባለን። በአንጻሩ ደግሞ ይሄንን ስናጣም ተስፋ ወደ መቁረጥና ወደ መጥፎ ነገር ውስጥ እንገባለን። ስለዚህ የዚህን ዓለም ኃላፊነት መረዳት ትልቅ ፍልስፍና ነው። ትልቅ ፍልስፍና ማለት ይሄ ነው። ሁሉም ያልፋል። የማያልፍ ምን አለ? የሆነ ሀገር ንጉሥ
መማክርቶቹን ሰብስቦ ይባላል ለሁል ጊዜ የሚሆን ምክር ስጡኝ አላቸው። ሁል ጊዜ የሚሰራ ምክር እንዴት ያለ ነው! መቼም ተጣጥሮ መንገስ እንደሚባለው ነው እንጂ ከባድ ነው። እንዴት ያለ ለሁል ጊዜ የሚሰራ ምክር እንዴት ይኖራል? ምክንያቱም አንዳንዴ ለአንድ ጊዜ የሰራው ለሌላ ላይ ይሰራ ይችላል። እና ተጨነቁ መማክርቶቹ። ምን እንንገረው አሉ። እንዲህ ብንል እንዲህ ያለው በእንዲህ ያለ ጊዜ ላይሰራ ይችላል። እንደዚህስ ብንል ብንመክረው ይሄ ደግሞ እንዲህ በሚሆን ጊዜ ላይሰራ ይችላል አሉ። አውጥታ አውርደው መጨረሻ ላይ የደረሱባት ምክር አጭር ነች። ሁሉም ያልፋል የምትል ሁሉም ያልፋል ብለው ነው። ይሄ መቼም ይሰራል። ሁልጊዜም ሁሉም ያልፋል። እኛም እናልፋለን። አሁን ዛሬ እዚች ቤተክርስቲያን በዙሪያው አለን። እኛ ከሆነ ጊዜ በኋላ አንኖርም። ቢያንስ ከዛሬ 100 ዓመት በኋላ አንኖርም አይደለም። እንግዲህ 100 ምናምን ዓመት የሚኖር ሰው ካልሆነ በቃ አንኖርም። ከዛም በኋላ በጊዜው ጊዜ እናልፋለን። ስለዚህ ነው ለነገ አትጨነቁ ያለው። ያልፋል። አንደኛ ዮሐንስ 2:15-17 ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። በቤተክርስቲያን በቅዳሴ ጊዜ ከመልእክታት ሲነበብ ከሰባቱ መልእክታት ከዮሐንስ፣ ከጴጥሮስ፣ ከያዕቆብ እና ከራዕየ ዮሐንስ ዲያቆኑ ይህንን ነው የሚለው እንደ አዋጅ ኦ አኀዌ ኢታፍቅርዎ ለዓለም ወይ ዘሃለው ውስተ ዓለም ዓለሙኒ ኃላፊ ፍትወቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ ይላል። ሁሌ ከሰማ ነው። ወንድሞች ሆይ ዓለሙን አትውደዱ። ዮሐንስ መልእክት ላይ አሁን ያነበብኩላችሁ ነው። ምኞቱንም አትውደዱ፣ ዓለሙንም አትውደዱ፣ ሁሉ ኃላፊ ነው ይላል። ኃላፊ ነው። ኢሳይያስ 46:8 ላይ ይሄ ተጽፏል። ጩኸ የሚል ሰው ቃል ምን ብዬ ልጩህ አልኩ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው ይላል። ሥጋ ለባሽ ሁሉ ሳር ነው። ዛሬ ያለነው የካቲት ላይ ነው አይደለም? በመስከረም በነሐሴ በመስከረም በጥቅምት የነበሩ ሳሮች የት አሉ? አበባዎች የት አሉ? ከከተማ ወጣ ብንል የሉም፣ ረግፈዋል። ሳሩም ደርቋል። እንዳሜ ሙጃ የሚባል ሳር አለ፣ በጣም የሚያድግ በጣም ነው የሚያድገው በነሐሴ እና ሲያዩት አንበሳ ዝሆን የማያስገባ ነው የሚመስለው፣ ግን አይደለም፣ ደካማ ነው። ግን መስከረም ላይ መድረቅ ይጀምርና ረዛም ብቻ መስከረም ጥቅምትን ድርቅ ነው የሚለው፣ በቃ አይኖርም። ባዶ መሬት ነው የሚመነው። በዚህ ዓለም ያለው ነገር ሁሉ እንደዛ ነው። ስለዚህ በሚያልፍ ነገር አትጨነቁ ነው። ሌላው በመጨረሻ የምናነሳው ስድስተኛው ምክንያት አትጨነቁ ያለበት ምክንያት የሚሆነው ነገር የሚሆንበትን ምክንያት ላናውቀው ስለምንችል ነው። በብዛትም አናውቀው። እግዚአብሔር እሱ ባወቀ የፈቀደውን ወይም ከመሆን ያልከለከለውን ነገር እኛ በማናውቀው ገብተን ወደ መጨነቅ ብሎም ተስፋ ወደ መቁረጥና እምነት ወደ ማጣት እንዳንሄድ ከዚህ እንጠበቅ ዘንድ ነው የነገረን። የኢዮብን መከራ እናስታውሰው። ኢዮብ በመከራው ቢጨነቅ ለምን? እግዚአብሔር የፈቀደበት ምክንያት ነበር። ስለዚህ በአኮቴት ተቀበለ፣ ከበረ። በእያንዳንዳችንም ዛሬ ምክንያቱን የማናውቀው ወይ በኃጢአታችን በስህተታችን ያመጣ ነው፣ እግዚአብሔርም ደግሞ ከመሆን ያልከለከለው ብዙ ነገር ይኖራል። በዓለሙም እንደዚህ ያለ ብዙ ነገር ይኖራል። ግን እግዚአብሔር ደግሞ እንዲሆን የፈቀደበት ምክንያት ይኖራል። ለጊዜው ላናውቀው እንችላለን፣ ግን በሂደት በኋላ ሊሆን ይችላል ምናውቀው። በዮሴፍ ላይ የደረሱትን ተከታታይ በደሎች እናስባቸው። እያንዳንዳቸውን በየራሳቸው ካያቸው ያበሳጫሉ፣ ያስጨንቃሉ። ዮሴፍ መልካም ለሆነ ያ ሁሉ መከራ እንዴት ደረሰበት? ግን በኋላ እግዚአብሔር ለካ እነዛ ነገሮች ዮሴፍ ወደ ተዘጋጀለት ክብር የሚወጣባቸው መሰላሎች፣ ደረጃዎች ኖረዋል። ስለዚህ በኋላ ሲደርስ የምናውቀውን እውቀት ቀድመን ስለማናውቀው ቀድሞ ማመን የሚጠቅመው ለዚህ ነው። ስለዚህ አትጨነቁ ያለው ለዚህ ነው። ዛሬ እግዚአብሔር ያን ነገር ለምን እንደሚያደርገው ወይም እሱ በቀጥታ ባያደርገውም ባይፈቅደውም እንኳን ከመሆን ለምን እንዳልከለከለው በኋላ ይሆናል የምንረዳው። ቅዱስ ጴጥሮስን እግሩን ሊያጥበው ሲል አይሆንም ሲል ተው፣ ዝም ብለህ ታጠብ፣ እኔ ካላጠብኩ ከኔ ጋር ድል ፈንታ የለህም ያለው ለዚህ ዝም ብለህ ታጠብ። ስለዚህ ዝም ብሎ መቀበል የሚጠቅምበት ብዙ ጊዜ ያለ እምነት የሚባለው ቦታው ይሄ እንጂ እኔ ካላወቅኩት ካላስረዳኸኝ ካላሳመንከኝ ማለት አይሰራም። ያ ሁሉ ነገር ቀድመን አናውቅም። እንደዛማ ከሆን እግዚአብሔር ሆነ፣ እንደዛማ ከሆን እምነት ቦታው ምኑ ሊሆን። ስለዚህ አትጨነቁ ያለው የሚሆነውን ነገር ለምን እንደሚሆን ለምን እንደፈቀድኩ ስለማታውቁት በማታውቁት ነገር ገብታችሁ ጭንቅ ጥብብ አትበሉ ነው። ለእኛው ነው። እሱ ዓለሙን እሱ ባወቀ ለሚመራው እሱ ባወቀ ለሚያደርገው እኛ በመሃል ገብተን በሽተኛ እንዳንሆን ተጎጂ እንዳንሆን የሚጠቅመውን ነው የነገረን። ስለዚህ ለነገ አትጨነቁ ማለት
ዋናው መሰረታዊ ሊያሳስባችሁ የሚገባው ነገር ዘላለማዊ ሕይወት ነው። መንግስቱን ጽድቁን ፈልጓል። ሌላው የሚያስፈልጋችሁ ነገር ይጨመርላችኋል አለ። ከዛ ባለፈ ላለው አትጨነቁ፣ እኔ ላይ ጣሉት አለ። እና የእኛ ኗኗር እንዴት ነው? በተግባር ስንታይ በእውነት ስለ መንግስቱ ስለ ዘላለማዊ ሕይወት ነው የምንጨነቀው? በፊቱ ስንቆም ምን እንባል ይሆን ብለን ነው የምንጨነቀው? ወይስ በዚህ ዓለም ያለው ነገር ነው አይምሯችንን ውጥር ስቅዝ አድርጎ የያዘው? ብዙዎቻችን በተግባር ስንታይ ሁኔታችን በብዛት እርሱ ከነገረን ተቃራኒ መስሎ ይታያል። ጉዳዩንና ቅደም ተከተሉን ያገለባበጥ ነው ይመስላል። ዘላለማዊውን ችላ ብለን ለሚያልፈው ለሚቀረው ከመጠን በላይ ስንጠበብ ስንጨነቅ እንታያለን። ማሰብን አይደለም የተከለከለው። አሁንም ማስታወስ የሚገባው ከማሰብ አልፈን ግን ወደ መጨነቅ ወደ መጠበብ ሌላችን ሁለንተናችን ውጥር ስቅዝ ወደ ማለት እንዳይሄድ ነው የነገረን። ስለዚህ ባለቤቱ ለነገ አትጨነቁ በማለት የትኩረት አቅጣጫችንንና መርሃችንን ምን መሆን እንዳለበት አስተማረን። ስለሚያልፈው ሌትና ቀን ስንጨነቅ ለማያልፈው ሳንዘጋጅ እንዳንቀር ነው ያሳሰበን። ስለሚያልፈው ስለሚቀረው ሌትና ቀን ጭንቅ ጥብብ ስንል እንቅልፍ አጥተን ስንቸገር ያ ሁሉ ቅርት ይልና ወደማያልፈው ብንጠራ ምን እንሆናለን? ኧረ ይቅርታ ጥቂት ጊዜ ጨምርልኝ፣ ስለ ዘላለማዊ ሕይወት አልተዘጋጀሁም ልብንን አይሆንም። ስለዚህ ይህንን እውነት መራር የሆነ ግን ጠቃሚ እውነት ነው ጌታችን የነገረን። ስለዚህ የዚህን ዓለም ሕይወታችንንም የሚያቀልልን መርህ ነው የነገረን። እንስራ፣ እናስብ፣ በደንብ እናመዛዝን። ለራስም ለትውልድም ለሀገርም የበጀውን ማሰብ፣ ማሰላሰል፣ መመካከር፣ መስራት፣ ዋጋ መክፈል ግዴታችን። ይሄ ተገቢ ነው። ከዛ ባለፈ ግን አንጨነቅ ነው። እግዚአብሔር አምላካችን በእሱ ታምነን ሸክማችንን ጭንቀታችንን ሁሉ እሱ ላይ ጥለን ዘላለማዊ ስለሆነው በሚገባ ተዘጋጅተን ጊዜያችንን በሚጠቅመው ነገር ላይ አውለን ተዘጋጅተን እንድንቀመጥ ሲጠራንም ደግሞ ሳንዘጋጅ እንዳው በከንቱ ዘመናችንን አባክነን እንዳንገኝ እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። መዋዕለ ጾሙን አሳልፈው ከለብርሃነ ትንሣኤው በሰላም ያድርሰን። አሜን።